ሰላም እንዴት ናችሁ ተማሪዎች? እኔ ኪዳነ ማርያም ነኝ። ዛሬም ያው በዩኒት 5 ላይ እንግዲህ በፊዚክስ ሌሰናችን ውስጥ ማግኔቲዝም በተሰኘው ዩኒት ውስጥ ማግኔቲክ ፊልድ ብለን በዚህ ቪዲዮ እንመለከታለን። ስለዚህ ስለ ማግኔቲክ ፊልድ በቂ የሆነ ግንዛቤ እውቀት ይኖራችኋል ማለት ነው። ይሄን ቪዲዮ እስከ መጨረሻ ከተከታተላችሁ ማለት ነው። ስለሆነም እኛ አቋማዊ ስለሆነ ቴሌግራም፣ ዩቲዩብ እና ቴሌግራም የዌብሳይታችን ላይ ገብታችሁ ልትከታተሉን ትችላላችሁ። በጣም ጥሩ። ስለዚህ ሁልጊዜም እንደምነግራችሁ አንድ እንግዲህ እናንተ ስታነቡ መጽሐፋችሁን ስትገልጹ ለፈተናም ሊሆን ይችላል ወደፊትም ለሚያጋጥሟችሁ ናሽናል ኤግዛም ማድረግ ያለባችሁ ምንድነው? ኦብጀክቲቭን ወይም የሴክሽኑን ኦብጀክቲቭ በደንብ አድርጋችሁ ትኩረት ልትሰጡት ይገባል። ስለሆነ በዚህ ሴክሽን መጨረሻ ልታውቁት የሚገባ ወሳኝ የሆኑ ነጥቦች አሉ። ምንድን ነው ከዚህ ሴክሽን የሚጠበቅባችሁ ማወቅ? አንደኛ ዲስክራይብ ዋት ማግኔቲክ ፊልድ ኢዝ። ማግኔቲክ ፊልድ ምን እንደሆነ ትርጓሜውን በደንብ ዲስክራይብ እናደርጋለን። በሁለተኛ ደግሞ ስቴት ዘ ፕሮፐርቲስ ኦፍ ማግኔቲክ ላይን ኦፍ ፎርስ። የማግኔቲክ ላይን ኦፍ ፎርስ ማለትም ማግኔቲክ ፊልድ የሚፈጥሩት ላይን ኦፍ ፎርስ ምን አይነት እንደሆነ እሱን ባህሪውን በሚገባ እናያለን ማለት ነው። በሶስተኛነት ደግሞ ከዚህ ሴክሽን ልታውቁት የሚገባው ነገር ምንድን ነው? ድሮው ማግኔቲክ ፊልድ ላይንስ አራውንድ ማግኔት። በማግኔት ዙሪያ ማግኔቲክ ፊልድ ላይኖችን እንዴት አድርጋችሁ እንደምትስሉት ማወቅ ትችላላችሁ ማለት ነው በዚህ ሴክሽን መጨረሻ። ጥሩ፣ ስንጀምር እንግዲህ ቀደም ብለን እንደተነጋገር ነው ቀደም በሚለው ዩኒት ላይ ስለ ኤሌክትሪክ ፊልድ አውርተን ነበር፣ ተነጋግረን ነበር። እንደምታስታውሱት ምን ብለን ነበረ? ኤሌክትሪክ ፊልድ ኢዝ a region where an electric charge experiences attractive or repulsive forces from other charge። ስለዚህ ኤሌክትሪክ ፊልድ የምንለው አንድ ሪጅን ሲሆን አንድ ቻርጅ ከሌላኛው ቻርጅ ምንድን ኤክስፒሪየንስ የሚያደርግበት ነው? አትራክቲቭ የሚስብ ወይም የሚገፋ ፎርስ አክት የሚደረግበት ሪጅን ነው። ስለሆነም በቻርጆች ዙሪያ ምን አለ ብለናል? ኤሌክትሪክ ፊልድ አለ ብለናል። ስለዚህ የዛ ፊልድ ጠቀሜታው ምንድን ነው? ሌላኛው ቻርጅ ላይ ፎርስ አክት እንዲደረግበት ማድረግ ነው ማለት ነው። ስለዚህ ሪጅን የሚለውን ነገር አትርሱት። ሪጅኑ ፎርስ አትራክቲቭ ወይም ሪፐልሲቭ ፎርስ አክት የሚደረግበት ወይም የሚተገበርበት ሪጅን ነው ኤሌክትሪክ ፊልድ ብለን የተነጋገር ነው። በተመሳሳይ መንገድ ማግኔቲዝምም እንደዚሁ ነው ዲፋይን የምናደርገው። ስለዚህ in the same manner እንግዲህ ቀደም ብለን እንዳየነው a magnetic field is a field produced by the magnet or electric charge in motion። ስለዚህ ማግኔቲክ ፊልድ የሚፈጠርበት በሁለት ነገር ነው። አንደኛው በማግኔት አንድ ማግኔት ለምሳሌ ባር ማግኔት ብትወስዱ ማግኔቶች የራሳቸው ማግኔቲክ ፊልድ ጀነሬት ማድረግ ይችላሉ። ሌላው ደግሞ የሚንቀሳቀሱ ቻርጆች ናቸው። አንድ ቻርጅ የሚንቀሳቀስ ከሆነ በሆነ አቅጣጫ ያ ቻርጅ ምን ይፈጥራል? ማግኔቲክ ፊልድ ይፈጥራል። ይሄ እንግዲህ ተፈጥሯዊ የሆነ ባህሪ ነው ማለት ነው። የሚንቀሳቀስ ቻርጅ እና ማግኔት ነው ማለት ነው ማግኔቲክ ፊልድን የሚፈጥሩት። ስለዚህ በተመሳሳይ ሁኔታ so it is the region around a magnetic material or moving electric charge within which the force of magnetism acts። ስለዚህ የማግኔቲዝም ወይም የማግኔት ፎርስ አክት የሚደረግበት በማግኔቶች ዙሪያ ወይም ደግሞ በሚንቀሳቀሱ ቻርጆች ዙሪያ ያለ ምንድን ነው ማለት ነው። ማግኔቲክ ፊልድ ማለት ሪጅን የሚለውን ነገር መውሰድ ትችላላችሁ ማለት ነው። ስለዚህ ኤሌክትሪክ ፊልድን ዲፋይን ባደረግንበት መንገድ ማግኔቲክ ፊልድንም ነው ዲፋይን ያደረግነው። ስለዚህ ማግኔቲክ ፎርስ አክት የሚደረግበት ሪጅን በማግኔት ዙሪያ ወይም በሚንቀሳቀስ ቻርጅ ይህን ልትረሱት አይገባም ዙሪያ ምን እንለዋለን? ኤሌክትሪክ ፊልድ ማግኔቲክ ፊልድ እንለዋለን ማለት ነው። እዚህ ላይ ይህንን በአጽንኦት ልታውቁት ይገባል። ስለዚህ ስለ ኤሌክትሪክ ፊልድ እና ማግኔቲክ ፊልድ እስኪ እናነጻጽረው። አሁን ኤሌክትሪክ ፊልድ ብትወስዱ ፖዚቲቭ እና ኔጌቲቭ ቻርጆች፣ ኤሌክትሪክ ፊልድ ከፖዚቲቭ ቻርጆች ይወጣል። ኔጌቲቭ ቻርጆች ላይ ስታዩ ደግሞ ወደ እነሱ የሚጠቁም ወይም ወደ ኔጌቲቭ ቻርጆች የሚጠቁም ፊልድ አለ ማለት ነው። ማግኔቲክ ፊልድ ስታዩ ደግሞ ከኖርዝ ፖል ተነስቶ ወደ ሳውዝ ፖል የሚጠቁም ፊልድ አለ። ስለዚህ ማግኔቲክ ፊልድ ስንል ስለዚህ ማግኔቲክ ፊልድን ሪፕሬዘንት የምናደርግበት ነገር አለ። እነሱም ሪፕሬዘንት የምናደርግበት ምንድን ናቸው? by using magnetic field line። ስለዚህ ማግኔቲክ ፊልድ ላይን የምንላቸው በማግኔቱ ዙሪያ
የሚሰመሩ መስመሮች አሉ። እነሱ ምን ይጠቁምላቸዋል? ማግኔቲክ ፊልድን ለሪፕሬዘንት ለማድረግ ለመወከል የምንጠቀምባቸው መስመሮች ናቸው ማለት ነው። ሶ ኢት ኢዝ a visual tool used to visualize the direction and strength of magnetic field። ስለዚህ የማግኔቲክ ፊልድን ጥንካሬ እና አቅጣጫው ለመጠቆም የምንጠቀምበት ላይኖች ምን እንላቸዋለን? ማግኔቲክ ፊልድ ላይንስ እንላቸዋለን ማለት ነው። በጣም ጥሩ። ስለዚህ ማግኔቲክ ፊልድ ላይን can be drawn using compass needles። አሁን ማግኔቲክ ፊልድ ላይን እንዴት ነው ድሮ የምናደርገው የምናሰምረው ብለን ስንል የምናደርገው ምንድን መሰላችሁ? አሁን የምትመለከቱት ባር ማግኔት አለ። ስለዚህ ባር ማግኔቱ አጠገብ ላይ ኮምፓሶችን እናስቀምጣለን የተለያየ ነጥብ ላይ እና ኮምፓሶችን ስትመለከቷቸው አቅጣጫቸው ምን ይነግራቸዋል? የማግኔቲክ ፊልድ ላይን አቅጣጫ ይነግራቸዋል ማለት ነው። ስለዚህ የኮምፓስ የምንለው አቅጣጫ ጠቋሚ ኮምፓሶች እንዴት ነው የሚቀመጡ? so the compass needle should be placed on a piece of paper near the magnet። ስለዚህ ከማግኔት አቅራቢያ ወረቀት ላይ ማለት ነው ኮምፓስ ኒድሎቹ ተቀምጠው ከዛ በኋላ ምን ማድረግ እንችላለን? ትሬስ አድርገን መስመሮችን ማስመር እንችላለን ማለት ነው። ስለዚህ እነዛ ማግኔቲክ ፊልድ ላይኖችን መጠቆም እንችላለን ማለት ነው። ስለዚህ እንዴት ነው ኮምፓስን ተጠቅመን ዳይሬክሽኑን ማወቅ የምንችለው? አንደኛው የምታደርጉት ነገር ምንድነው? ቼክ the direction in which the compass needle points and mark the direction። ስለዚህ ኮምፓስ ኒድሎቹ ወዴት የሚጠቁሙበትን እንግዲህ አቅጣጫ በመጠቆም ማለት ነው ምን ማድረግ ይቻላል ማለት ነው። አቅጣጫውን የማግኔቲክ ፊልድ ላይኑ ወዴት እንደሚጠቁም በኮምፓስ ኒድሉ በሚጠቁሙበት አቅጣጫ ምን በማድረግ ማርክ በማድረግ ማወቅ ይቻላል ማለት ነው። በጣም ጥሩ። ቀጣይ ደግሞ move the compass needles to different position and mark the directions ይላል። ስለዚህ ኮምፓስ ኒድሎችን የተለያየ ቦታ ላይ በማስቀመጥ ምን እናደርጋለን? አቅጣጫዎቹን ምን እናደርጋለን? እንጠቁማለን ማለት ነው። ስለዚህ ከጠቆምን በኋላ መጨረሻ ላይ ምንድነው የሚሆነው? እነዛ አቅጣጫዎችን ምን እናደርጋለን? እናገናኛለን ማለት ነው። ስለሆነ so the lines joining the points shows the magnetic field line። ስለዚህ እነዚህ የተገናኙ መስመሮች በኮምፓስ ኒድል ትሬስ ያደረግናቸው መስመሮች ምን ይባላሉ ማለት ነው? ማግኔቲክ ፊልድ ላይንስ ይባላሉ። ታዲያ በግልጽ ምስል እዚህ ጋር እንደምትመለከቱት ይህን አይነት ምስል ይሰራላችኋል ማለት ነው። ኤክሰርሳይዝ 5.2 ደግሞ ምን ይጠይቀናል መሰላችሁ? can you observe magnetic field lines through our naked eyes? እንግዲህ ማግኔቲክ ፊልድ ላይኖችን በአይናችን ልንመለከታቸው እንችላለን ወይ ብሎ እየጠየቀን ነው። ቀጣይስ ምን ይጠይቀናል? are there similarities between magnetic field lines and electric field lines? በተጨማሪም ደግሞ በማግኔቲክ ፊልድ ላይኖች እና በኤሌክትሪክ ፊልድ ላይኖች ተመሳሳይነት ወይም የሚመሳሰሉበት ነገር አለ ወይ ብሎ ይጠይቀናል በሁለተኛነት። ስለዚህ መልሳችን ስለዚህ ምንድን ነው? while we cannot see magnetic field lines with the naked eye we can visualize them using tools like iron filing ብለን እንመልሳለን። እንግዲህ በአይናችን ልንመለከታቸው ፈጽሞ አንችልም። ነገር ግን እንደ አይረን ፋይሊንግ ማለትም የብረት ብጥስጣሽ የሆኑ እንደ ዱቄት የመሰሉ የብረት ፋይሊንጎችን ወይም አይረን ፋይሊንጎችን ተጠቅመን በማግኔቱ ዙሪያ በማስቀመጥ ማግኔቲክ ፊልድ ላይኖችን መስመሮችን መመልከት እንችላለን ማለት ነው። ነገር ግን ማግኔቲክ ፊልድ ላይኖች በአይን ፈጽመው ሊታዩ አይችሉም። በተጨማሪም ደግሞ በማግኔቲክ ፊልድ እና በኤሌክትሪክ ፊልድ መካከል ያለው ነገር ዝምድና ወይም ተመሳሳይነት in both case the lines never cross each other። በማግኔቲክ ፊልድ እና ኤሌክትሪክ ፊልድ ላይ ስትመለከቱ ማግኔቲክ ፊልዶች አንደኛው ማግኔቲክ ፊልድ ላይን ሌላኛው ማግኔቲክ ፊልድ ላይን ክሮስ አያደርጉም ወይም አይቆርጥም። ኤሌክትሪክ ፊልድ ላይኖችን በተመሳሳይ አንደኛው ኤሌክትሪክ ፊልድ ላይን ሌላኛውን ከት አያደርገውም ወይም አይቆርጠውም ማለት ነው። ስለዚህ ይህ አይነት ሲሚላሪቲ መመልከት ትችላላችሁ። በጣም ጥሩ። አሁን ስለ ፕሮፐርቲስ ኦፍ ማግኔቲክ ፊልድ ላይንስ እንመልከት እስኪ። ማግኔቲክ ፊልድ ላይንስ ምን አይነት ባህሪ አላቸው? ይህ ወሳኝ ልታውቁት የሚገባው ነጥብ ነው። አንደኛው in order to understand about the purpose of magnetic field lines try to perform the following activities። እንግዲህ የሚቀጥለውን አክቲቪቲ ፐርፎርም በማድረግ የማግኔቲክ ፊልድ ላይን ባህሪያቸውን ማወቅ ትችላላችሁ። ስለዚህ አክቲቪቲ 5.1 ምን ይጠይቀናል? ፊልድ አራውንድ a pair of bar magnet። እንግዲህ ጥንድ የሆኑ ሁለት ባር ማግኔቶች አሉ። በእነሱ ዙሪያ ያለውን ማግኔቲክ ፊልድ ምን እንደሚመስል ነው የምናየው ማለት ነው። ስለዚህ ምን ይለናል?
take two bar magnets and place them a short distance apart such that they are repelling each other. ስለዚህ ሁለት ማግኔቶችን ጎን ለጎን በማስቀመጥ በሚገፋፉበት መንገድ አስቀምጡ ነው። እንደምትመለከቱ ሁለት ማግኔቶችን እንደዚህ እናስቀምጣለን። ታዲያ ካስቀመጥን በኋላ ምን ያዘናል? የሚጠይቀን ነገር place a sheet of paper over the bar magnets and sprinkle some iron filing onto the paper. ስለዚህ ማግኔቶች ላይ ምንድን ደረብን? አንድ ወረቀት ደረብንበት ማለት ነው። የምትመለከቱትን sheet of paper white paper ወይም ነጭ ወረቀት በማስቀመጥ ቀጣይ ምንድነው አይረን ፋይሊንጎች የብረት ዱቄቶች አሉ። እነሱን ስፕሪንክል አድርጉ፣ ወረቀቱ ላይ በትኗቸው ነው የሚለው። እዚህ ምን እናደርጋለን? እንደምትመለከቱት ስፕሪንክል እናደርጋለን። ካደረግን በኋላ ምንድነው ታዲያ በቀጣይ የሚለን ምንድነው? give the paper a shake to evenly distribute the iron filing። ስለዚህ ወረቀቱን አሁን ሼክ አድርጉት ነው፣ በማንቀሳቀስ ወደ ጎን የአይረን ፋይሊንጎቹ ወይም የብረት ቁርጥራጮቹ የብረት ቁርጥራጭ ዱቄቶች ዲስትሪቢዩት እንዲሆኑ እንዲሰራጩ ሼክ አድርጉት እያለን ነው። ከዛ in your exercise book draw both the bar magnets and the pattern formed by the iron filings። ስለዚህ ወረቀቱ ላይ እንግዲህ ወስዳችሁ ወይም ኤክሰርሳይዝ ቡክ ላይ ያንን እንግዲህ ፓተርኑን በመመልከት ምንድን አድርጉ ነው የሚለን? ድሮ አድርጉ ማግኔቲክ ፊልድ ላይኖችን ኤክሰርሳይዝ ቡካችሁ ላይ ፓተርኑን ምን አይነት ቅርጽ እንደሚሰራ ድሮ አድርጉ እያለን ነው። ስለዚህ ምንድነው የምታዩት? ይህን አይነት ምስል ትመለከታላችሁ ማለት ነው። ስለዚህ ሼክ ካደረጋችሁ በኋላ ማግኔቶች ዙሪያ ጫፍ ጫፉ ላይ አይረን ፋይሊንጎች ይሰባሰባሉ። በዙሪያው ስትመለከቱ ግን ይሄን አይነት ፓተርን ይፈጥራል። ታዲያ ይሄ ፓተርን የሚነግራችኋል መስመር የሚመስለው ይሄ ማግኔቲክ ፊልድ ላይኖች እንደሆኑ ይጠቁማል ማለት ነው። ስለዚህ የምናደርጋለን ወደ ወረቀት ለምሳሌ በመጽሐፍ ወይ ደብተራችሁ ላይ ወስዳችሁ ሁለቱም ማግኔት ካስቀመጣችሁ በኋላ እነዚህም በጥንቃቄ ማለት ነው ማስመር ትችላላችሁ ማለት ነው። ታዲያ ስታሰምሩ ምንድነው የምታደርጉት? መስመሮችን ትከተላላችሁ። ታዲያ ስትከተሉ ከየት ነው የሚጠቁሙላችሁ ማለት ነው? ከፖል ወደ ፖል ነው የሚጠቁሙ ማለት ነው። ስለዚህ እንደዚህ እያደረጋችሁ መሳል ትችላላችሁ ማለት ነው። ስለዚህ ይህንን ራፍሊን ያሳያችሁ፣ ፕራክቲካሊ ደግሞ እናንተ ብትሰሩት ሞር ኢንተረስቲንግ የሆነ ነገር ነው ማለት ነው። በተመሳሳይም ለሌላኛው ማግኔት እንደዚሁ መሳል ትችላላችሁ እንዳያችሁት። ስለዚህ ማግኔቲክ ፊልድ ላይኖቹ ነጥቡ ምንድነው እዚህ ጋር ልታውቁት የሚገባው አይረን ፋይሊንግ ተጠቅመን መጠቆም እንችላለን የሚለውን ነገር ይነግራችኋል ማለት ነው። ስለዚህ እንደዚህ እያደረጋችሁ ማግኔቲክ ፊልድ ላይኖችን መሳል ትችላላችሁ ነው። በጣም ጥሩ። የበለጠ the pattern formed by two magnets attracting each other። አሁን ደግሞ ሁለት ማግኔቶችን ቅድም በሚገፋፉበት መንገድ ነበር አይደል ያስቀመጠው። አሁን ደግሞ በሚሳሳቡበት መንገድ በምታስቀምጡበት ጊዜ ምን አይነት ፓተርን ይፈጥራል መሰላችሁ? የምትመለከቱትን ፓተርን ይፈጥራል ማለት ነው። ስለዚህ አይረን ፋይሊንጎች እንደምትመለከቱት ምን ይጠቁሙላችኋል ማለት ነው? የምትመለከቱት ፓተርን የማግኔቲክ ፊልድ ላይን የሚለውን ነገር ይጠቁሙላችኋል። ስለዚህ ማግኔቲክ ፊልድ ላይኑ ወይም ምንድነው በሌላ አነጋገር የማግኔቲክ ፊልዱን ሪፕሬዘንት የሚያደርገውን መስመር በምትመለከቱት አይነት መንገድ ፕራክቲካሊ ማየት ትችላላችሁ ማለት ነው። ሌላው ደግሞ ምን አለ መሰላችሁ? ፓተርን ፎርምድ ባይ ቱ ባር ማግኔትስ ሳይድ ባይ ሳይድ። አሁን ሁለት ባር ማግኔቶችን እንደዚህ ሳይድ ባይ ሳይድ በምታስቀምጡበት ጊዜና ወረቀት አድርጋችሁ አይረን ፋይሊንግ ስፕሪንክል አድርጋችሁ ሼክ ብታደርጉት ይህንን የሚመስል ፓተርን ታገኛላችሁ። ሌላው ያገኘነውን ኦብዘርቬሽን እስኪ እንነጋገር። what did you observe from the above activity ይላል። ቀደም ብለን ከሰራነው አክቲቪቲ ምን ተመልክታችኋል ነው። አንደኛው ያየነው ነገር you have noticed that opposite poles of a magnet attract each other and bring them together cause their magnetic field lines to converge come together። ስለዚህ ያየነው ነገር ምንድነው? ኦፖዚት ፖሎች እንደሚሳሳቡ እንዲሁም ደግሞ ማግኔቲክ ፊልዳቸው ኮንቨርጅ እንደሚያደርግ ማለትም ፖላቸው አካባቢ ላይ እጅግ በጣም እፍግ ያለ ማለት ነው ደንስ የሆነ ማግኔቲክ ፊልድ ላይን ተመልክታችኋል ማለት ነው። ስለዚህ ማግኔቲክ ፊልድ ላይኖቹ ወደ አንድ ሲሰበሰቡ ወይም ወደ አንድ ነጥብ ኮንቨርጅ ሲያደርጉ ይህንን ተመልክታችኋል ማለት ነው። ሌላ ምን አየን? on the other hand like poles of magnet repel each other and bring them together cause their magnetic field lines to diverge or bend out from each other።
ለተመሳሳይ የሆኑ ፖሎችን ደግሞ በምታስቀምጥበት ጊዜ እንደሚገፋፉ፣ ይህም ደግሞ በምን መጠቆም ይቻላል? ማግኔቲክ ፊልድ ላይ ናቸው ዳይቨርጅ እንደሚያደርግ። ዳይቨርጅ ማለት ምንድን ነው? ኮንቨርጅ ነበር ሲያደርግ ያየ ነው ኦፖዚት ፖል ሲሆን፣ ዳይቨርጅ ሲያደርግ ግን ሲበተን ማለት ነው። ማግኔቲክ ፊልዱ ወደ አንድ ከመሰብሰብ ይልቅ ወደ ውጭ ሲሰራጭ አይተናል ማለት ነው። ኤክሰርሳይዝ 5.3 ላይ ደግሞ እስኪ እንግባ። ምን ይጠይቀናል? What are the similarities and differences between an electric field and magnetic field ይላል። እንግዲህ ቀደም ብለን ያየነው ነገር አለ በተጨማሪም። ስለዚህ አሁን የሚጠይቀን ምንድን ነው? በኤሌክትሪክ ፊልድ እና በማግኔቲክ ፊልድ መካከል ያለው ሲሚላሪቲስ አንድነቱንና ልዩነቱን ምንድን ናቸው እያለን ነው። መጀመሪያ ስለ ሲሚላሪቲስ እስኪ ሲሚላሪቲስ ስናይ አንደኛው የምናየው ነገር ምንድን ነው? ኤሌክትሪክ ፊልድስ አር produced by two kinds of charges, positive and negative። ኤሌክትሪክ ፊልድ የምንለው ነገር በፖዚቲቭ እና በኔጌቲቭ ቻርጅ የሚፈጠር ነው። ማግኔቲክ ፊልድ ስንል ደግሞ ከምን ጋር የተያያዘ ነው? ከኖርዝ እና ሳውዝ ፖል ጋር የተገናኘ ነው ማለት ነው። ስለዚህ እዚህም ጋር ኤሌክትሪክ ፊልድም ላይ ሁለት አይነት ፖላሪቲ አለ፣ ኔጌቲቭ እና ፖዚቲቭ። ማግኔቲክ ፊልድም ላይ ደግሞ ሁለት አይነት ፖላሪቲዎች አሉ፣ ኖርዝ እና ሳውዝ ተብለው የሚጠሩ ማለት ነው። ይሄ ነገር ምን ያደርጋቸዋል ማለት ነው? ያመሳስላቸዋል ማለት ነው። ተጨማሪም ደግሞ ሌላ ሲሚላሪቲ መመልከት እንችላለን። የመጀመሪያው ምንድን ነው? ላይክ ቻርጅ ሪፕል በት አንላይክ ቻርጅ አትራክት ኢች አዘር ብለናል። ተመሳሳይ የሆኑ ቻርጆች ይገፋፋሉ፣ ተቃራኒ የሆኑ ቻርጆች ደግሞ ይሳሳባሉ። በተመሳሳይ ሁኔታ ደግሞ ላይክ የሆኑ ፖሎች ወይም ተመሳሳይ ፖሎች ሪፕል ያደርጋሉ። አንላይክ የሆኑ ፖሎች ደግሞ ወይም ተቃራኒ ፖሎች ምን ይሆናሉ? ይሳሳባሉ ማለት ነው። ስለዚህም አንድ የሚያመሳስላቸው ነገር ነው ማለት ነው፣ ኤሌክትሪክ ፊልድን እና ማግኔቲክ ፊልድ። በተጨማሪ ደግሞ ዲፍረንሱን እስኪ ነይ። ዲፍረንሱን ስንመለከት በኤሌክትሪክ ፊልድ እና በማግኔቲክ ፊልድ ኤሌክትሪክ ፊልድ ላይ ፖዚቲቭ ኤንድ ኔጌቲቭ ቻርጅ ካን ኤግዚስት ሴፓሬትሊ። ፖዚቲቭ እና ኔጌቲቭ ቻርጆች ለብቻ ተነጥለው መኖር ይችላሉ። ግን ማግኔት ላይ ስንመጣ the north and the south poles always come together። ኖርዝ እና ሳውስ ፖል ፈጽሞ ሊለያዩ አይችሉም። ሁለቱ በጣም እንደ ጥንድ አድርጋችሁ ሰዷቸው ማለት ነው፣ ፈጽመው የማይለያዩ ጥንዶች። ስለዚህ በማግኔቲዝም ላይ አንድ ብቻውን ራሱን የቻለ ኖርዝ ፖል የለም፣ ሳውስ ፖል የለም። ስለዚህ ይሄ ከምን እንዲለይ ያደርገዋል? ከኤሌክትሪክ ፊልድ እንዲለይ ያደርገዋል ማለት ነው። ሌላው ደግሞ የሚያለያያቸው ነገር ምንድን ነው? ኤሌክትሪክ ፊልድ ላይንስ ሃቭ ዲፍረንት ስታርቲንግ ኤንድ ኤንዲንግ ፖይንትስ። ኤሌክትሪክ ፊልድ ላይንን ደግሞ ስትመለከቱ መጀመሪያ ያለው መጨረሻ አለው። ከፖዚቲቭ ቻርጆች ይነሳል፣ ወደ ኔጌቲቭ ቻርጆች ያርፋል ማለት ነው። ማግኔቲክ ፊልድ ላይንስ አ ኮንቲኒየስ ሉፕ። ማግኔቲክ ፊልድ ላይኖች ደግሞ ስትመለከቷቸው ምንድናቸው? ሉፕ የሚሰሩ ክሎዝድ የሆነ ሉፕ፣ የማይቋረጥ ሉፕ የሚሰሩ ናቸው ማለት ነው። ስለዚህ ይህ ምን ያደርገዋል ማለት ነው? ኤሌክትሪክ ፊልድ እና ማግኔቲክ ፊልድን እንዲለያዩ ያደርጋቸዋል ማለት ነው። አሁን ደግሞ እስኪ ወደ ኤክሰርሳይዝ 5.4 እንግባ። 5.4 ላይ ምን ይጠይቀናል መሰላችሁ? ዲተርማይን ዌዘር ዘ ፊልድ አራውንድ ኤ ማግኔት ኢዝ ዘ ስትሮንገስት ኤንድ ዌር ኢት ኢዝ ዘ ዊከስት። የማግኔት ፊልድ ጠንካራና እንዲሁም ደግሞ ደካማ የሆነበት ሪጅኖችን ለዩ እያለ ነው። ስለዚህ ለዚህ እንግዲህ ለመለየት ያህል ምንድን ነው እዚህ ጋር መልሳችን? ማግኔቲክ ፊልድ ስትሬንግስ ከፍተኛ የሚሆንበት የት አካባቢ ነው? አራውንድ ፖል፣ ፖሎች ላይ አካባቢ ማግኔቲክ ፊልድ ላይኖች በጣም ደንስ ናቸው፣ የተጠጋጉ ናቸው። ስለዚህ ማግኔቲክ ፊልድ ላይኖች ተጠጋግተው ካያችሁ እዛ ቦታ ላይ ምን አለ ማለት ነው? ማግኔቲክ ፊልዱ ስትሮንገስት ነው ብላችሁ መመለስ ትችላላችሁ። ኮንቨርስሊ እንዲሁ ደግሞ በተቃራኒው ደግሞ ምን ታያላችሁ መሰላችሁ? በማግኔቲክ ፊልዱ አሎንግ ደ ሳይድ ኦፍ ደ ማግኔት ስትመለከቱ፣ በማግኔቱ ጎን ስትመለከቱ፣ በማግኔቱ ጎን ስትመለከቱ ማግኔቲክ ፊልዱ ላይኖቹ የተራራቁ ናቸው። ይህ ምን ያሳያል? እዛ አካባቢ ምንድን ነው ማለት ነው? ማግኔቲክ ፊልድ ላይኑ ዊክ ነው ወይም ደካማ ነው ብላችሁ መመለስ ትችላላችሁ ማለት ነው። ስለዚህ ሁለት ሪጅን አሉ አሎንግ ደ ሳይድ ኦፍ ደ ማግኔት፣ በማግኔቱ ጎን እና የማግኔቱ ጫፍ ላይ ወይም ፖሎች ላይ ያሉ ሁለት ሪጅኖች ምንድናቸው ማለት ነው? ማግኔቲክ ፊልድ ስትሬንግዝ ጠንካራ የሚሆንበትና ደካማ የሚሆንባቸው ሁለት ሪጅኖች ናቸው ማለት ነው። ስለዚህ ፖሉ አካባቢ ከፍተኛ የሆነ ማግኔቲክ ፊልድ ስትሬንግዝ አለ። ከማግኔቱ ጎን ደግሞ እየራቃችሁ ስትሄዱ ማግኔቲክ ፊልድ ስትሬንግዙ ደካማ ነው፣ ዊክ ነው ማለት ነው። በተጨማሪ እስኪ ወደ ኤክሰርሳይዝ 5.5 ስንገባ ምን ታያላችሁ መሰላችሁ? መጽሐፋችሁ ላይ ተመሳሳይ የሆነ ጥያቄ ይጠይቃችኋል።
ኤክሰርሳይዝ 5.3 ላይ ስለሰራ ነው። ይሄ ጥያቄ ሪፒቲሽን ነው። ስለዚህ ደግማችሁ ወደኋላ ሄዳችሁ መመልከት ትችላላችሁ ማለት ነው። አሁን ምናየው ምንድነው ሳም ኢምፖርታንት ፕሮፐርቲስ ኦፍ ማግኔቲክ ፊልድ ላይንስ፣ የማግኔቲክ ፊልድ ላይንስ ወሳኝ የሆኑ ባህሪያት እንመልከት እስኪ። አንደኛው ነገር ማግኔቲክ ፊልድ ላይንስ ኔቨር ኢንተርሴክት ዊዝ ኢች አዘር። ማግኔቲክ ፊልድ ላይኖች አንደኛው ላይን ከሌላኛው ላይን አይቆራረጥም። ይህንን ፈጽማችሁ ልትረሱት አይገባም። ሌላው ምንድነው ማግኔቲክ ፊልድ ላይንስ ፎርም ኤ ክሎዝድ ሉፕ። ማግኔቲክ ፊልድ ላይን ሉፕ ነው የሚሰሩት፣ ማለትም ክብ የሆነ ላይን ነው የሚሰሩት። አሁን እንደምትመለከቱት ይሄ ባር ማግኔት፣ አሁን አንዱን ማግኔቲክ ፊልድ ብትወስዱ ታዲያ ዙራችሁ ወዴት ትመጣላችሁ ማለት ነው? ሉፕ በሚመስል መንገድ በማይቋረጥ መንገድ የራሱ የሆነ ሉፕ ይሰራል ማለት ነው። ስለዚህ ማግኔቲክ ፊልድ ላይኖች ክብ አይነት ባህሪ ያላቸው፣ ክብ ስላችሁ እንደምታውቁት አይነት ክብ ሳይሆን ከአንድ ነጥብ ተነስታችሁ ዙራችሁ እዛው የተነሳችሁበት ነጥብ ላይ ታርፋላችሁ። ይህ ማለት ምንድነው? ማግኔቲክ ፊልድ ላይኖች ሉፕ ይሰራሉ ማለት ነው። እያንዳንዱን ፊልድ ላይን ብትወስዱት ምንም እንኳ እዚህ ጋር የተጠቆመው ወረቀቱ በቂ ስላልሆነ ወይም እዚህ ጋር የምታዩት ስክሪን ብታዩት ግን በሰፊው ማግኔቲክ ፊልድ ላይኑ ተመልሶ ዙሮ ይመጣል ማለት ነው። ስለዚህ ይሄ ሁለተኛው ወሳኝ ባህሪ ነው ማለት ነው። ሌላው በሁለተኛነት የምናየው አውትሳይድ ማግኔት፣ ከማግኔቱ ውጭ ያለውን ነገር። አውትሳይድ ማግኔት ማግኔቲክ ፊልድ ላይንስ አፒር ቱ ኢመርጅ ኦር ስታርት ፍሮም ዘ ኖርዝ ፖል ኤንድ መርጅ ኦር ተርሚኔት አት ዘ ሳውዝ ፖል። ከውጭ በምትመለከቱበት ጊዜ ማግኔቱን ማግኔቲክ ፊልድ ላይኖች ከኖርዝ ፖል ይነሱና ወደ ሳውዝ ፖል ሲገቡ ትመለከታላችሁ። ወይም መነሻቸውን ኖርዝ ፖል ያደርጉና መጨረሻቸውን ሳውዝ ፖል ሲያደርጉ ታያላችሁ። ይሄ ከውጭ ስትመለከቱ ነው። ይህ ማለት ማግኔቲክ ፊልዶች መነሻና መድረሻ አላቸው ማለት አይደለም። ከውጭ በምትመለከቱበት ጊዜ ግን ከኖርዝ ፖል ይነሱና ወደ ሳውዝ ፖል ይጠቁማሉ ማለት ነው። ይሄ ፈጽማችሁ አሁንም ልትረሱት የማይገባ ነጥብ ነው። በሁለተኛነት የምናየው ደግሞ ኢንሳይድ ማግኔት ነው። ማግኔቲክ የማግኔቱ ውስጥ ስንመለከት ምንድን ነገር አለ? ኢንሳይድ ማግኔት the direction of the magnetic field lines is from the south pole to the north pole። ከማግኔቱ ውስጥ ስትመለከቱ ደግሞ ፊልዶች የሚጠቁሙት ከሳውዝ ወደ ኖርዝ ነው ማለት ነው። እንግዲህ አንድ ጊዜ ልድገምላችሁ። አውትሳይድ ደ ማግኔት ፊልዶቹ ከኖርዝ ፖል ወደ ሳውዝ ፖል፣ ማግኔቱ ውስጥ ደግሞ ኢንሳይድ ማግኔት ደግሞ ከሳውዝ ፖል ወደ ኖርዝ ፖል ነው ማለት ነው። የምን የማግኔቲክ ፊልዶች አቅጣጫ ማለት ነው። ሌላው ደግሞ ልትረሱት የማይገባ ነጥብ አንድ ነገር አለ። ምንድን ነው? the closeness of density of the field line is directly proportional to strength of the field። የፊልድ ላይኖች ደንሲቲ እፍግታ ስትመለከቱ ማለት ነው ከምን ጋር የተገናኘ ነው ማለት ነው? ከማግኔቲክ ፊልዱ ስትሬንግዝ ጋር የተገናኘ ነው ማለት ነው። እና የማግኔቲክ ፊልዶች በጣም የተጠጋጉ ከሆነ ካያችሁ እዛ አካባቢ ላይ ምንድን ነው ማለት ነው? ማግኔቲክ ፊልዱ ስትሬንግዙ ከፍተኛ ነው ማለት ነው። ማግኔቲክ ፊልዱ ደግሞ በጣም የተራራቀበት ቦታ ካያችሁ እዛ አካባቢ ላይ ምንድን መናገር ትችላላችሁ? የማግኔቲክ ፊልድ ስትሬንግዙ ወይም ጥንካሬው እጅግ ደካማ መሆኑን መናገር ትችላላችሁ ማለት ነው። ስለዚህ በተለምዶ ማግኔቶች ፖላቸው አካባቢ ማግኔቲክ ፊልድ ላይናቸው በጣም የተጠጋጋ ነው። ማለትም ላይኑ የማግኔቲክ ፊልድ ላይኑ ደንሲቲው ፍክተው በጣም ከፍተኛ ነው። ስለዚህ የማግኔቲክ ፊልድ ስትሬንግዝ ከዛ በመመልከት ምን ማለት ትችላላችሁ? ማግኔቲክ ፊልድ ስትሬንግዙ ከፍተኛ የሆነው የማግኔቶች ፖል አካባቢ ነው ብላችሁ መናገር ትችላላችሁ ማለት ነው። ሌላው ምንድን ነው? in area where the magnetic field is stronger the field line are closer together። አሁን ቀደም ብለ የተነጋገርነው ነው። ማግኔቲክ ፊልድ ላይኖቹ በጣም የተጠጋጋበት አካባቢ ምንድነው ማለት ነው? ወይም ማግኔቲክ ፊልድ ስትሬንግዙ በጣም ከፍተኛ ስትሮንግ የሆነበት አካባቢ የፊልድ ላይኖቹ በጣም የተጠጋጉ ናቸው ማለት ነው። ጥሩ። so in a space where the field is weaker ደግሞ በጣም ደካማ በሚሆንበት አካባቢ the field lines are drawn farther apart። የማግኔቲክ ፊልድ ላይኖች ደግሞ በጣም የተራራቁ ከሆኑ አንደኛው ከሌላኛው ምንድነው ማለት ነው? ማግኔቲክ ፊልዱ በጣም ዊክ ነው፣ ደካማ ነው ማለት ነው። መልካም። ስለዚህ the magnetic field is stronger at the pole because the field line are denser near the pole። ስለዚህ ቀደም ብዬ ያሳያችሁ ማግኔቲክ ፊልድ በጣም ደንስ የሆነበት የትኛው ጋር ነው? ፖሎች አካባቢ ላይ። ስለዚህ ፖሉ ላይ ምንድን መናገር ትችላላችሁ? ስትሮንገር የሆነ ማግኔቲክ ፊልድ አለ ብለን ሰመራይዝ ማድረግ እንችላለን ማለት ነው።
ስለዚህ ዋናው ቁልፍ የሆነውን ነጥብ እዚህ ጋር ላሳውቃችሁ። ማግኔቲክ ፊልድ ላይንስ አር ኢማጂነሪ ላይንስ ዩዝድ ቱ ሪፕሬዘንት ማግኔቲክ ፊልድስ። ስለዚህ ማግኔቲክ ፊልድ ላይን ናቸው ምናባዊ የሆኑ መስመሮች ናቸው። የሊትራ ውስጥ አይገባም። በእውነተኛው ዓለም አታዩቸው፣ ግን ምናባዊ የሆኑ መስመሮች ናቸው። ምንድነው የሚጠቅሙ? የማግኔቲክ ፊልድን ለሪፕሬዘንት ለማድረግ ለመወከል የምንጠቀምባቸው መስመሮች ናቸው። ሌላው ደግሞ they describe the direction of the magnetic field and the strength of magnetic field። የማግኔቲክ ፊልድን አቅጣጫንና ጥንካሬን ለመወከል የምንጠቀምባቸው ምንድናቸው? ላይኖች ናቸው ማለት ነው። መልካም። ስለዚህ the following is the discussions of the similarities and difference between electric and magnetic field። አሁን የምናየው ምንድን በቀጣዩ የማግኔቲክ ፊልድ እና የኤሌክትሪክ ፊልድ በምን ይመሳሰላሉ፣ በምን ይለያያሉ፣ የሚያመሳስላቸውና የሚያለያያቸውን ነገሮች እንመልከት እስኪ አንድ በአንድ። መልካም። የመጀመሪያው ምንድነው የምናየው? ሲሚላሪቲስ ቢትዊን ማግኔቲክ ኤንድ ኤሌክትሪክ ፊልድ። በኤሌክትሪክ ፊልድ እና በማግኔቲክ ፊልድ ያለውን ሲሚላሪቲ ነው። መጀመሪያ ኤሌክትሪክ ፊልድስ አር ፕሮዲውስድ ባይ ቱ ካይንድስ ኦፍ ቻርጅስ ፖዚቲቭ ኤንድ ኔጌቲቭ። እንደምታውቁት ኤሌክትሪክ ፊልድ የሚፈጠሩት በምን አይነት ቻርጆች ነው? በሁለት ቻርጆች ነው፣ በፖዚቲቭ ቻርጆች እና በኔጌቲቭ ቻርጆች። ፖዚቲቭ ቻርጆች አውትዋርድ የሆነ ኤሌክትሪክ ፊልድ አላቸው። ኔጌቲቭ ቻርጅ ደግሞ ኢንዋርድ ወይም ደግሞ ወደ እነሱ የሚጠቁም ኤሌክትሪክ ፊልድ አላቸው ማለት ነው። በተመሳሳይነት ደግሞ ማግኔቲክ ፊልድ ስንመለከት ደግሞ ማግኔቲክ ፊልድስ አር አሶሲየትድ ዊዝ ቱ ማግኔቲክ ፖል። እንግዲህ ቀደም ብለን ኤሌክትሪክ ፊልድ ከሁለት ቻርጆች ከኔጌቲቭ እና ፖዚቲቭ ቻርጆች ብለናል። ማግኔቲክ ፊልድ እንዲሁም ደግሞ ከሁለት ፖሎች ጋር የተገናኘ ምንድነው ማለት ነው ፊልድ ናቸው። እነሱ ምንድነው? ኖርዝ ኤንድ ሳውዝ የምንላቸው ናቸው። although they are also produced by charges moving or moving charges። ምንም እንኳ በሚንቀሳቀሱ ቻርጆች ማግኔቲክ ፊልድ የሚፈጠር ቢሆንም መጨረሻ ግን ሰትል የምናደርገው ምንድነው? አንድ ማግኔት ምን አለው ማለት ነው? የትኛውም አይነት ማግኔት ኖርዝ እና ሳውዝ የሆነ ፖል አለው ማለት ነው። ስለዚህ በሁለቱ ፖሎች የሚፈጠር ምንድነው ማለት ነው? ማግኔቲክ ፊልድ ነው ወይም ፊልድ ነው ማለት ነው። ሌላው ደግሞ የሚያመሳስላቸውን ነገር ልንገራችሁ። ላይክ ፖልስ ሪፐልስ በት አንላይክ ፖልስ አትራክት ኢች አዘር። ተመሳሳይ የሆኑ ፖሎች ማግኔቲክ ፖሎች ምን ይደራረጋሉ? ይገፋፋሉ። ተቃራኒ የሆኑ ደግሞ ፖሎች ይሳሳባሉ ማለት ነው። በተመሳሳይ ወይም ሲሚላር ቻርጅ ሪፕል ዋን አናዘር ዋይል ኦፖዚት ቻርጅስ አር ድሮን ቱ ኢች አዘር። በተመሳሳይ ደግሞ ተመሳሳይ የሆኑ ቻርጆች ሲሚላር የሆኑ ቻርጆች ሪፕል ይደራረጋሉ፣ ይገፋፋሉ። ማለትም ለምሳሌ ፖዚቲቭ ከፖዚቲቭ፣ ኔጌቲቭ ቻርጅ ከኔጌቲቭ ቻርጅ ይገፋፋሉ። በተቃራኒው ደግሞ ተቃራኒ የሆኑ ቻርጆች ኔጌቲቭ እና ፖዚቲቭ ቻርጆች ደግሞ ምን ይደራረጋሉ? ይሳሳባሉ። ስለዚህ ከዚህ ምን ትመለከታላችሁ? ሲሚላሪቲያቸውን መመልከት ትችላላችሁ ማለት ነው። በጣም ጥሩ። ሌላው ምንድነው? the electric field points in the direction of the force experienced by a positive charge። እንግዲህ ኤሌክትሪክ ፊልድን የምንጠቁመው በምንድን ነው ብለናል? አንድ ፖዚቲቭ ቻርጅ ላይ ወይም ቴስት ቻርጅ ላይ አክት በሚደረገው ፎርስ ነው የምንጠቁም ብለናል። ስለዚህ ፖዚቲቭ ቴስት ቻርጅ ላይ አክት የሚደረገው ፎርስ ስለዚህ ምን ይጠቁምልናል ማለት ነው? የኤሌክትሪክ ፊልዱን አቅጣጫ ይጠቁምልናል ማለት ነው። ስለሆነ ምን በልና እዚህ ላይ አሁን እንደምትመለከቱት ፖዚቲቭ ቻርጅ አለን እና አሁን እዚህ ጋር ለምሳሌ ሌላ ፖዚቲቭ ቴስት ቻርጅ ባስቀምጥ ፖዚቲቭ ቻርጅ እዚህ ላይ አክት የሚደረገው ፎርስ እንደምታውቁት ምንድን ነው? አዌይ ነው። ስለዚህ ፖዚቲቭ ቻርጅ ላይ አክት የሚደረገው ፎርስ ምክንያቱም ፖዚቲቭ ቻርጆች ስለሚገፋፉ ምንድነው ማለት ነው? የኤሌክትሪክ ፊልዱ አቅጣጫ በምንድን ነው የሚጠቆመው? ፖዚቲቭ ቴስት ቻርጅ ላይ አክት በሚደረገው ፎርስ አቅጣጫ ነው ማለት ነው። በተመሳሳይ ደግሞ the magnetic field points in the direction of the force experienced by the north pole። ኖርዝ ፖሉ ኤክስፒሪየንስ በሚያደርገው የፎርስ አቅጣጫ ምን ይደረጋል ማለት ነው? አቅጣጫውን ይጠቆማል ማለት ነው የማግኔቲክ ፊልድ። ስለዛም ስለሆነ ከኖርዝ ፖል የሚወጣ ማግኔቲክ ፊልድ ተደርጎ በኮንቬንሽን በመግባቢያነት ደረጃ እንጠቀመዋለን ማለት ነው። ስለዚህ ተመሳሳይ ልክ እንደ ኤሌክትሪክ ፊልድ ፖዚቲቭ ቻርጆች አክት በሚደረግባቸው ፎርስ እንደሚጠቀሙ ሁሉ ኖርዝ ፖሉም ላይ አክት በሚደረግበት ፎርስ ወይም የፎርስ አቅጣጫ ምን ይደረጋል ማለት ነው? የማግኔቲክ ፊልዱ ይጠቆማል ማለት ነው። ስለሆነም ማግኔቲክ ፊልድ ላይኖች ከኖርዝ ፖል የሚወጡ ተደርገው ይወሰዳሉ ማለት ነው። መልካም።
ሌላው ደግሞ በሁለተኛው የምናየው ደግሞ ምንድን ነው? አሁን ሲሚላሪቲ አይተናል። አሁን ደግሞ ዲፍረንስስ እናያለን። ዲፍረንስ ቢትዊን ማግኔቲክ ኤንድ ኤሌክትሪክ ፊልድ የሚያለያያቸው ምንድን ነው? አንደኛው ፖዚቲቭ ኤንድ ኔጌቲቭ ቻርጅ ካን ኤግዚስት ሴፓሬትሊ። ኤሌክትሪክ ፊልድ ላይ ምንድን ነው ያየነው መሰላችሁ? ፖዚቲቭ እና ኔጌቲቭ ቻርጆች ለብቻ ኤግዚስት ማድረግ ይችላሉ፣ መኖር ይችላሉ። ነገር ግን ኖርዝ ኤንድ ሳውዝ ፖልስ ኦልዌይስ ካም ቱጌዘር። ኖርዝ እና ሳውዝ ፖል በፍጹም ሊለያዩ አይችሉም። ይህም ፈጽማችሁ ትረሱት አይገባም። ኖርዝ እና ሳውዝ ፖል ሁለቱም ሁል ጊዜ በአንድ ላይ የሚኖሩ ፖሎች ናቸው ማለት ነው። ስለዚህ አንላይክ ቱ ኤሌክትሪክ ፊልድ ላይ ፖዚቲቭ እና ኔጌቲቭ ቻርጆች ለብቻቸው እንደሚገኙ፣ ማግኔቲክ ፊልድ ላይ ግን ኖርዝ እና ሳውዝ ፖል ለብቻቸው ሊገኙ አይችሉም ማለት ነው። መልካም። ማግኔቲክ ሞኖፖልስ ሃዝ ኔቨር ቢን ዲስከቨርድ ነው። ይህ ሁለተኛው ነጥብ እዚህ ጋር ልትይዙት የሚገባው ነገር በሳይንስ ውስጥ አንድ ፖል ወይም ኖርዝ ፖል ብቻውን ወይም ሳውዝ ፖል ብቻውን ዲስከቨርድ አልተደረገም እስካሁን። መልካም። ስለዚህ በሌላ ደግሞ ነጥብ የምትይዙት ዲፈረንሳቸው ምንድን ነው? ኤሌክትሪክ ፊልድ ላይንስ ሃቭ ዴፊኒት ስታርቲንግ ኤንድ ኤንዲንግ ፖይንት። ኤሌክትሪክ ፊልዶች አንድ የተወሰነ መነሻና መድረሻ አላቸው። ከፖዚቲቭ ቻርጆች ይነሳሉ፣ ኔጌቲቭ ቻርጆች ላይ ያርፋሉ። ስለዚህ መነሻ አለው፣ መድረሻ አለው። ማግኔቲክ ፊልድ ላይንስ አር ኮንቲኒየስ ሉፕ። ቀደም ብዬ እንደነገርኳችሁ ማግኔቲክ ፊልድ ላይኖች ሉፕ ነው የሚሰሩ ብያለሁ አይደለ? ስለዚህ ሉፕ የሚሰራ ከሆነ መነሻም የለውም መድረሻም የለውም። ለምን? ኦልዌይስ ሰርክል ነው የሚያደርግ። ግን ኤሌክትሪክ ፊልድ ብትወስዱ ለምሳሌ ይሄ ፓራራል ፕሌቶችን ብትወስዱት እንደ ካፓሲተር አይነት ከፖዚቲቭ ፕሌቱ ይነሳና ኤሌክትሪክ ፊልድ ወዴት ያልቃል? ኔጌቲቭ ቻርጁ ላይ ያበቃል። ፖዚቲቭ ቻርጆችን ብታዩት መነሻ አላቸው፣ ግን እንደምትመለከቱት ኤሌክትሪክ ፊልዱ ሂዶ ደግሞ የሚያበቃበት የሆነ ባውንደሪ ይኖረዋል። ፎሬቨር አይቀጥልም ማለት ነው። ስለዚህ ይሄን ስትመለከቱ መነሻ አለው መድረሻ ያለው ነገር ነው ማለት ነው። ስለዚህ ይሄ አንድ ልዩነት የምታዩበት ነገር ነው ማለት ነው። ስለዚህ ይሄንን ቪዲዮ ሰመራይዝ ስናደርግ ምንድን ያተነጋገር ማለት ነው? ማግኔቲክ ፊልድ ላይንስ አር ዘ ኢማጂነሪ ላይንስ አራውንድ ኤ ማግኔት ዊች ጊቭስ አስ ዘ ፓተርን ኦፍ ማግኔቲክ ፊልድ ኦፍ ዘ ማግኔት። ስለዚህ ማግኔቲክ ፊልድ ላይን ናቸው የማግኔቲክ ፊልድ ፓተርን የሚሰጡን በማግኔቱ ዙሪያ የሚገኙ ምንድናቸው? ኢማጂነሪ ወይም ምናባዊ የሆኑ መስመሮች ናቸው ማለት ነው። በሁለተኛነት ደግሞ ወይም በቀጣይነት ያየነው ምንድን ነበር? ማግኔቲክ ፊልድ ላይንስ do not start or end። ማግኔቲክ ፊልድ ላይኖች የሚጀምሩበትም ነጥብ የለም፣ የሚያልቁበትም ነጥብ የለም። ስለዚህ መጀመሪያና መጨረሻ የላቸውም ማለት ነው። ስለዚህ they form a closed loop፣ የሆነ ክብ የሆነ ክሎዝድ የሆነ ዝግ የሆነ ምን ይሰራሉ ማለት ነው? ሉፕ ይሰራሉ ማለት ነው። so they flow from north pole to south pole outside the magnet while they flow from south pole to north pole inside the magnet። ስለዚህ ከማግኔቱ ውጭ ስትመለከቱ ፊልዶቹ ከኖርዝ ፖል ወደ ሳውዝ ፖል፣ ከማግኔቱ ውስጥ ስትመለከቱ ደግሞ ከሳውዝ ፖል ወደ ኖርዝ ፖል ይጠቁማሉ። ነገር ግን በጠቅላላ ስናየው ግን የሚሰሩት ክሎዝድ የሆነ ሉፕ ነው። ነገር ግን ማግኔት ግን ውጫዊና ውስጣዊ ክፍል ስላለው ከውጭ ስትመለከቱት የፊልዱ ከኖርዝ ወደ ሳውዝ ነው። ከውስጥ በምትመለከቱበት ጊዜ ደግሞ ፊልዶቹ ከሳውዝ ወደ ኖርዝ ፖል ነው። ስለዚህ ይህንን ልትረሱት አይገባም። ዛሬም ደግሞ በዩኒት 5 ማግኔቲዝም በተሰኘው ዩኒት ላይ መጨረሻው ላይ በመጽሐፋችሁ በዚህ ዩኒት መጨረሻ ላይ ያለውን ሪቪው ኩዌስችንስ አብረን እንሰራለን። ፖይንቱ ማግኔቲክ ፊልድ በተሰኘው ሴክሽን ውስጥ ያሉ ሪቪው ኩዌስችኖችን እስኪ አብረን እንስራ። የመጀመሪያው ኩዌስችን ምን ይላል? ድሮው a small bar magnet and show the magnetic field line as they appear around the magnet. Use arrow to show the direction of the field line. so እየነገረን ያለው ባር ማግኔት ሳሉና ማግኔቲክ ፊልዱን ጠቁመው ነው የሚላል። ታዲያ ስለጠቁም ዳይሬክሽኑንም በተመሳሳይ ማሳየት አለብን ነው። ምንድነው የምናደርገው? ባር ማግኔት ስንጠቁም ያው ሬክታንጉላር የሆነ ሼፕ እንመርጣለን። ዩ ሃቭ ሬክታንጉላር ሼፕ እዚህ ጋር እንደምትመለከቱት። ሬክታንጉላር ሼፕ ከመረጣችሁ በኋላ አንደኛውን ጫፍ ኖርዝ በሉት፣ ሌላኛውን ደግሞ ሳውዝ በሉት። ታዲያ ማግኔቲክ ፊልድ ላይኖችን ስትስሉ ከኖርዝ ይወጡና ወደ ሳውዝ ይገባሉ። ታዲያ እንደዚህ እያደረጋችሁ ምንድነው እያሰፋችሁ ማለት ነው። እንደዚህ መሳል ትችላላችሁ። እንደዚህ ካደረግን በኋላ እንደምትመለከቱት
ማግኔቲክ ፊልድ ላይኖች ባይ ኔቸር የራሳቸው የሆነ ካራክተሪስቲክስ አላቸው። ከኖርዝ ፖል ይወጣሉ፣ አቅጣጫቸውን እንጠቁማለን ወደ ሳውስ ፖል ነው። ሶ ዳይሬክሽን ውድ ቢ ኦልዌይስ ፍሮም ኖርዝ ቱ ሳውስ፣ ማለትም አውትሳይድ ማግኔት ያለው አቅጣጫ ፍሮም ኖርዝ ቱ ሳውዝ ነው። ሶ ዳይሬክሽኑ በዚህ መንገድ ማሳየት ይቻላል። ሶ የምትመለከቱት እዚህ ጋር ጫፉ ላይ ያለው የኖርዝ ፖሉ እና ሳውስ ፖሉ ላይ ማግኔቲክ ፊልድ ላይኖቹ ሞር ደንስ ሆነው ታገኛቸዋላችሁ ማለት ነው። ሶ በእንደዚህ አይነት መንገድ መሳል ትችላላችሁ ማለት ነው። ሌላው ደግሞ የሚጠይቀ ምንድን ነው? draw the magnetic field between two like magnetic poles and then between two unlike magnetic poles show the directions of the field። አሁን ደግሞ ሁለት ተቃራኒ ሆኑ ፖሎች ያሉት ሁለት ማግኔቶች እና ተመሳሳይ የሆኑ ፖል ያላቸው ማግኔቶችን ወስደን ያላቸውን የማግኔቲክ ፊልድ ነው የምናየው። so the first thing here we have ሁለት ማግኔቶች አሉ። ሶ ሴፓሬት ማድረግ ትችላላችሁ፣ ማራረቅ። ሶ the first thing ምንድነው? ተመሳሳይ የሆኑ ፖሎችን ነው የምናያቸው። ሶ ላይክ ፖሎች ለምሳሌ እዚህ ጋር ኖርዝ እንለዋለን። ይሄ ኖርዝ ነው። ሶ ሳውዝ ነው፣ ይሄ ሳውዝ ነው። ሶ በኖርዝ እና በኖርዝ ሳውዝ ፖሎች መካከል ያለው የማግኔቲክ ፊልድ አሬንጅመንት ስንመለከት ማግኔቲክ ፊልድ ላይኖች ምንድን ናቸው? አውት ኦፍ ኖርዝ ስለሆነ ውድ ቢ ላይክ ዲስ ማለት ነው። ሶ በዚህ መንገድ ይሆናሉ ማለት ነው። ሶ ማግኔቲክ ፊልድ ላይኖች ኢንተራክት በሚያደርጉበት ጊዜ አንላይክ ተመሳሳይ የሆኑ ፖሎች ላይ ምንድነው ኦፖዝ የሚያደርጉ ናቸው፣ የሚገፋፉ ናቸው ማለት ነው። ሶ በዚህ አይነት መንገድ መሳል ትችላላችሁ ማለት ነው። ሶ ማግኔቲክ ፊልድ ላይኑ ከኖርዝ ወጥቶ ወደ ሳውዝ መጠቆም ትችላላችሁ በዚህ አይነት መንገድ። ሶ ኢት ዊል ቢ ኢዚ። መጀመሪያ ግን ማድረግ ያለበት ምንድን ነው? ኖርዝ ኤንድ ኖርዝ ፖልስ ያሉ የማግኔቲክ ፊልዶች ኢንተራክት ሲያደርጉ የሚፈጥሩት ኢፌክት ሪፐልሽን ነው። ሶ ሪፐልሽን ኢፌክቱ ይሄንን ይመስላል ማለት ነው። ሶ የበለጠ ይሄንን እናንተ ደግሞ አሳምራችሁ መሳል ትችላላችሁ ማለት ነው። ሌላው ደግሞ ተቃራኒ የሆኑ ፖሎችን እስኪ እንመልከት። ተቃራኒ የሆኑ ፖሎችን ደግሞ ስንመለከት ምን እናደርጋለን? ያው ሁለት ሬክታንግል ሼፕ የሚመስሉ ማግኔቶችን እናስቀምጣለን። ሶ በሁለቱ መካከል ያለውን ፊልድ ለማስቀመጥ አንደኛው ኖርዝ እንላለን፣ ሌላኛው ደግሞ ሳውዝ እንለዋለን። ሶ የዚህኛው ሳውዝ ይሆናል፣ ሌላኛው ደግሞ ኖርዝ ይሆናል ጫፉ ጋር ማለት ነው። ሶ በተቃራኒ ፖሎች መካከል ያለውን ፊልድ ስንመለከት አንደኛ የምናውቀው ነገር የማግኔቲክ ፊልድ ፍሮም ኖርዝ ወደ ሳውዝ ነው የምናሰምር አይደለም። ታዲያ ስናሰምር በምትመለከቱት መንገድ በዚህ አይነት መንገድ ታሰምራላችሁ። ግን ከዚህኛው ከኖርዝ ፖል የሚወጣው ማግኔቲክ ፊልድ ወደ ሳውዝ ከሚገባው ማግኔቲክ ፊልድ ጋር ምን ያደርጋል? ኢንተራክት ሲያደርግ ምንድን ነው ኢንተርፌር ያደርጉና ኮኦፕሬት በማድረግ አትራክቲቭ የሆነ ኢፌክት ታያላችሁ ማለት ነው። ስለዚህ ከኖርዝ የሚወጣው ማግኔቲክ ፊልድ ወደ ሳውዝ ይጠቁማል ማለት ነው። ታዲያ ይሄንን የበለጠ እያሰፋችሁ ዲያግራሙን መሳል ትችላላችሁ። ሶ በዚህ አይነት መንገድ ማለት ነው። ሶ እንደምታውቁት ያው ሌላው ምንድነው አዌይ ፍሮም ደ ፖል ከፖሉ በራቃችሁ ቁጥር ማግኔቲክ ፊልድ ላይኖቹ ስለሚራራቁ ሶ ሰፋ አድርገን መሳል እንችላለን ማለት ነው። ይህንን እንደምትመለከቱት ሶ ይሄ ምን ይሆናል ማለት ነው? በተቃራኒ ፖሎች መካከል ያለውን ማግኔቲክ ፊልድ ሪፕሬዘንት የሚያደርግ ዲያግራም አድርገን መውሰድ እንችላለን። ስለዚህ እዚህ ጋር ዋናው ቁልፍ ነገር ምንድን ነው? በተቃራኒ ፖሎች መካከል ያለው ፊልድ ምንድን ነው የሚሆነው? ኮኦፕሬት ስለሚያደርግ አንደኛው ፊልድ ሌላኛው ላይ አድ ስለሚያደርግ ስለሚደመር የሚፈጥሩት ፎርስ ምንድን ነው? አትራክቲቭ የሆነ ፎርስ ይፈጥራሉ ማለት ነው። ሶ ኩዌስችን 3 ላይ ደግሞ ጀምፕ ስናደርግ ምን እናደርጋለን? ዲተርማይን ዌር ዘ ፊልድ አራውንድ ዘ ማግኔት ኢዝ ስትሮንገስት ኤንድ ዌር ኢት ኢዝ ዘ ዊከስት። አሁን ማግኔት ላይ ማግኔቲክ ፊልድ ስትሬንግዙ ስትሮንግ የሚሆንበት ጠንካራ የሚሆንበት ሪጅን አለ፣ እንዲሁም ደግሞ ደካማ የሚሆንበት ሪጅን አለ። ስለዚህ ዲተርማይን አድርጉ፣ እሱ ቦታ የት እንደሆነ ወስኑ እያለ ነው። ስለዚህ እሱ ምንድን ነው የሚሆነው? ሶ ዘ ፊልድ አራውንድ ኤ ማግኔት ኢዝ ስትሮንገስት አት ኢትስ ፖል። ሶ የማግኔት ፖሉ ላይ ወይም ፖሉ ጫፍ ላይ የማግኔቱ ጫፍ ላይ ስትሮንገስት የሆነ ማግኔቲክ ፊልድ አለ። እሱም ማወቅ የሚቻለው ሶ የማግኔቲክ ፊልድ ላይኑ ደንሲቲው
ስትሮንገር ነው። ሶ ኮንቨርስሊ በተቃራኒ ደግሞ the field is weakest midway between the poles along the side of the magnet። ሶ የማግኔቱ ጎን ወይም ከማግኔቱ በራቃችሁ ቁጥር በጎን በኩል ምንድነው ማግኔቲክ ፊልድ ላይኖች እየተራራቁ ሲሄዱ ታያላችሁ። ስለዚህ ዛኔ ምንድን እንላለን? ሶ ማግኔቲክ ፊልድ would be weakest ወይም ደካማ የሆነ ማግኔቲክ ፊልድ ስትሬንግዝ ያለበት ሪጅን ነው ብለን መናገር እንችላለን ማለት ነው። ሌላው ምንድነው? ኤክስፕሌን ዘ ማግኔቲክ ፊልድ ዩዚንግ ዘ ኮንሰፕት ኦፍ ማግኔቲክ ፊልድ ላይን ነው። ስለዚህ የማግኔቲክ ፊልድ ላይንን ተጠቅመን ማግኔቲክ ፊልድን ዲፋይን ማድረግ ነው። ሶ ዲፋይን እንዴት ነው የምናደርገው? ሶ ማግኔቲክ ፊልድ ላይንስ አር imaginary lines used to represent the direction and strength of magnetic field። ሶ ሁልጊዜ ማግኔቲክ ፊልድ ላይንስ አር ኢማጂናሪ ናቸው፣ ምናባዊ የሆኑ መስመሮች ናቸው። ሶ ምንድነው ጠቀሜታቸው? የማግኔቲክ ፊልድ ሪፕሬዘንት ለማድረግ የምንጠቀማቸው ናቸው ማለት ነው። ስለዚህ ማግኔቲክ ፊልድ ሪፕሬዘንት የሚደረገው በምንድን ነው? በማግኔቲክ ፊልድ ላይንስ ነው ማለት ነው። ሌላው ኩዌስችን 5 ላይ ምን ይጠይቀናል? ራይት ዳውን ዘ ፕሮፐርቲስ ኦፍ ማግኔቲክ ፊልድ ላይንስ። አሁን የማግኔቲክ ፊልድ ላይን ባህሪያቶችን ወይም ጸባዮችን ጥቀሱ ነው የሚለው። እስኪ አንድ በአንድ እንየው። የመጀመሪያው ላይንስ ኢመርጅ ፍሮም ዘ ኖርዝ ፖል ኤንድ ኢንተርስ ሳውዝ ፖል። ሶ ማግኔቲክ ፊልድ ላይኖች ከኖርዝ ፖል ተነስተው ወደ ሳውዝ ፖል ነው የሚገቡት። ሌላው ደግሞ ክሎዘር ላይንስ ኢንዲኬት ስትሮንገር ማግኔቲክ ፊልድ፣ ማለትም የተጠጋጉ ማግኔቲክ ፊልድ ላይኖች ካያችሁ ማግኔቲክ ስትሬንግዙ ጠንካራ ነው ማለት ነው። ዋይል ፋርዘር ላይን ሰጀስት ዊከር ፊልድ። ስለዚህ ማግኔቲክ ፊልድ ላይኖች ደግሞ ሞር የተራራቁ ከሆነ ምን ያመለክታል? ማግኔቲክ ፊልድ ላይኑ ማግኔቲክ ፊልዱ ዊክ ነው ወይም ደካማ ነው የሚለውን ነገር ይነግረናል ማለት ነው። ሌላው ፕሮፐርቲው ምንድን ነው? they do not intersect። ሶ ማግኔቲክ ፊልድ ላይኖች ልክ እንደ ኤሌክትሪክ ፊልድ ላይንስ ኢንተርሴክት አያደርጉም። አንደኛውን ፊልድ ላይን ሌላኛው ፊልድ ላይን ኢንተርሴክት አያደርገውም ወይም አይቆርጠውም ማለት ነው። በመጨረሻ they form a continuous loop። ሶ ማግኔቲክ ፊልድ ላይን ከኤሌክትሪክ ፊልድ ላይኖች የሚለያቸው ኮንቲኒየስ ሉፕ ነው የሚሰሩት ወይም የማያቋርጥ ሉፕ ይሰራሉ ማለት ነው። በጣም ጥሩ ዲስከሽን ነበር ያደረግነው። ስለዚህ ቪዲዮ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ አገኛችኋለሁ። እስከዛው ደህና ሁኑ። ቻው ቻው።